ሰበር አስደሳች መረጃ ከታላቁ ዓሊማችን ሼህ ሰይድ አህመድ ሙስጠፋ እንኳን ደስ ያላችሁ እንኳን ደስ ያለን። ታላቁ ዓሊማችን ሼህ ሰይድ አህመድ ሙስጠፋ አንድ የምስራች ወይም ደግሞ የብስራት ዜና ይዘው መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የተወደዳችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ዛሬ መግቢያ ላይ እንደነገርኳችሁ እጅግ በጣም አስደሳች እጅግ በጣም ሁሉም ሰው መስማት ያለበት መረጃ ነው። ታላቁን ዓሊም ሼህ ሰይድ አህመድ ሙስጠፋን የማያውቅ ሰው አለ ብዬ አላምንም። የቁርአኑ ተፍሲር ሊቅ፣ የሐዲሱ ሊቅ፣ የፈትዋው ሊቅ ታላቅ ዓሊም ናቸው። ምናልባት በዚህ አስርያ ወይም በዚህ ዘመን ትልቅ ዓሊሞች ተርታ የሚመደቡ ታላቅ ዓሊም ናቸው። ታዳሳቸው አንድ አስደሳች መረጃ ይዘውልን መጥተዋል። በተለይ እናት የሆናችሁ አባት የሆናችሁ ገናም ወደፊት ልጅ ወልዳችሁ እናት ለመሆን የምታስቡ አባት ለመሆን የምታስቡ መሸም አግብታችሁ እማትወልዱ ወይም ሴት ወይም ወንድ የላችሁ ማለት ይሄን የምታስቡ የሰው ልጆች በሙሉ የታላቁን ዓሊም ሼህ ሰይድ አህመድ ሙስጠፋን የምስራች ወይም የብስራት ነው የሚባለው አዲስ አስደሳች ዜና መስማት አለባችሁ። በድጋሜ እንኳን ደስ ያላችሁ። በዚህ ዘመን ይህንን ማግኘት ወላሂ እድለኝነት ነው። ሼህ ሰይድ አህመድ ሙስጠፋ እኔ በራሴ በዋትስአፕ ግሩፕ ተውሂድን እንዳቅ በትንሹም ቢሆን እንደናንተ ጠንክሬ ወይም እንደ ሴቶች ወይም አንዳንድ ጀግና ወንድሞችም አሉ እንደናንተ እንኳን ጠንክሬ ባልማርባቸው በተወሰነ መልኩ ተውሂድን ኢትዮ ሙስሊሙ አንድነት ሙስሊሞች ግሩፕ ነው የሚባል ዋትስአፕ ነበርና በሳቸው ነው ቢያንስ ተውሂድን በደንብ የገባን። ከሌሎቹም ላይ ብናገኝም ግን በሳቸው ነው በደንብ አድርጎ ተውሂድ የገባንና ለእስልምና እድሜ ልካቸውን የሰሩ ታላቅ ዓሊም የሙፈሲሩ ሊግ፣ የፊቅሁ ሊግ፣ የሐዲሱ ሊግ፣ የፈትዋው ሊግ ናቸው። ታላቁ ዓሊም ሼህ ሰይድ አህመድ ሙስጠፋ ሐፊዘሁላህ አላህ ይጠብቃቸው። እጅግ በጣም የምወዳቸው ታላቅ ዓሊም ናቸው። እርግጠኛ ነኝ አብዛኞቻችሁም ትወዳቸዋላችሁ። ሼህ ሰይድ አህመድ ሙስጠፋ ወጣትነታቸው ልጅነታቸውን ይኸው እስካሁን አሉበት የእድሜ ገደብ ድረስ አላህ ረጅም እድሜ ይስጣቸውና ከዚህ በላይ እስልምናን የሚያገለግሉ ያድርጋቸው እንጂ ለእስልምና የሰሩ ጀግና ታላቅ ዓሊም በዚህ ዘመን አሉ የሚባሉ ዓሊሞች ተርታ የሚመደቡ ትልቅ ዓሊም ናቸውና ዛሬ የምስራች የብስራት ነው የምስራች የሚባለው አዲስ ዜና ይዘው ስለመጡልን ዛሬ ሼር አድርጉት፣ ላይክ አድርጉት። ብዙዎች ጋር መድረስ አለበት። ቢያንስ በሚሊዮኖች ይህን ቪዲዮ ማየት አለበት። ለማንኛውም ጉዳዩ ምንድነው የሚለውን ወደ ቪዲዮ እንለፍ። በድጋሜ መልካም ቆይታ እንዳያመልጣችሁ። ያው አልነገርኳችሁም ውድ ቤተሰቦቼ እንኳን ደስ ያላችሁ። በድጋሜ የታላቁ የተፍሲር ሊግ ሐጅ መሐመድ ሳኒ ሐቢብ ረሂመሁላህ አላህ ይርሐማቸው። ሐጅ ሳኒ መሐመድ ሐቢብን ብዙዎቻችሁ ታቋቸው ትችላላችሁ። ሐጅ መሐመድ ሳኒ ሐቢብ በተለይ ኢትዮጵያ ላይ የአማርኛ ቁርአን ተፍሲር የመጀመሪያ ናቸው። አረብ ሀገር ሄደው ሲያቀሩ የነበሩ እነ ሐጅ መሐመድ ራፊዕ እነዚህ ናቸው። ከዛሬን በደርጋ ጀምሮ ማለት ነው ያሉ ታላላቅ ዓሊሞች ከነሱ ደግሞ ሼህ ሰይድ አህመድ ሙስጠፋ የተማሩ አሉ ከሚባሉ በዚህ ዘመን ደግሞ ዓሊሞች ምናልባትም ግንባር ቀደም አንዱ ሼህ ሰይድ አህመድ ሙስጠፋ ናቸው። ታዳ የብስራት ወይም ደግሞ የምስራች ነው የብስራት ብቻ ሁለቱም የሆነ ደስ የሚል መረጃ እንደሆነ ነው ይገባኛል። አዲስ ዜና ይዘው መጥተዋል። በተለይ እንደነገርኳችሁ ልጅ ያላችሁ እህት ወንድሞቼ ይሄን ቪዲዮ ሼር አድርጉ። አንቺም ባትጠቀሚ ቢያንስ ልጆችሽ እንዲጠቀሙበት ቢያንስ ገና የምትወልጃቸው ልጆች ሳይቀሩ ይሄ ጥሪታቸው ነው። ለነሱ ጥሪት የምታስቀምጭላቸው ከገንዘብ ይልቅ ዛሬ ታላቁ ዓሊም ሼህ ሰይድ አህመድ ሙስጠፋ ይዘው የመጡትን ሰበር ዜና ብታስቀምጭላቸውና እሳቸው ምንድነው ያደረጉት ያን ጉዳይ ብታስቀምጭላቸው ለነሱ ለዱንያም ለአኺራም ጠቀምሻቸው ጠቀምካቸው። ወንድሜ እህቴ
ዱንያ ውጣ ወረዷ ምንም አታልፍም ያውናት ይሄው ያየነው ነው ነገር ግን ለአኺራቸው የሚጠቅም አንድ ነገር ብታስቀምጡላቸው ደስ ይላልና ይሄን ቪዲዮ እንደነገርኳችሁ በሚሊዮኖች አይተውት በዚህ በሼህ ሰይድ አህመድ ሙስጠፋ እድሜ ልካቸውን በለፉበት ዕልም መጠቀም ስላለባቸው ነው ታዲያ ሼህ ሰይድ አህመድ ሙስጠፋ ምን ይዘው መጡ ብላችሁ ግራ እንዳትጋቡ ሙሉውን አነብላችኋለሁ በትንሹም ቢሆን የሐጅ መሐመድ ሳኒ ሐቢብን ነግራችኋለሁ እና ሐጅ መሐመድ ሳኒ ሐቢብ ሐጅ መሐመድ ራፊ ሐጅ መሐመድ ወሊ እነዚህ ከዛሬን 30 ዓመት በፊት የነበሩ የነገሱ ታላላቅ ዓሊሞች በተለይ ኢትዮጵያ ላይ ሱና መሬት እንዲዝ የለፉ ታላላቅ ዓሊሞች ተፍሲር በአማርኛ እንዲተፈሰር በፊት حرام እስከሚባል ድረስ መናገር አይቻልም ነበር እንዲፈሰርና እንዲናገሩ የአዲስ አበባ ወጣት እንዲነቃ ኢትዮጵያ ከሌሎች እስላማዊ ሀገሮች ጋር እንድትገናኝ ሲጥሩ የነበሩ በዛ ጫና ውስጥ የነበሩ ታላላቅ ዓሊሞች ነበሩ እነዚህ የምታዋቸው ደግሞ ብርቅዬ አሁን ያሉ ዓሊሞቻችን እነሱ ስር ቁጭ ብለው ገና የሚቀሩ እንብጭቅላ ህፃናት ወይም ወጣት አዳዲስ ወጣቶች ነበሩ ከገጠር መተው ፍቅህን ምንን ቀራርተው ገና ወደ ሐዲሱ ዓለም ወደ ቁርአኑ ተፍሲር የገቡና በነሱ የተማሩ ዓሊም ነበሩና ሼህ ሰይድ አህመድ ሙስጠፋ ድሮም በተፍሲር ጠንካራ ናቸው አሁንም በተፍሲር ነው የሚታወቁት ኢትዮጵያም ላይ የትም ቦታ ሙፈሲር ናቸውና አዲስ ዜና ይዘውልን መጥተዋል እሺ እንደገና የታላቁ የተፍሲር ሊግ ሐጅ መሐመድ ሳኒ ሐቢብ አንጋፋው ተማሪ ታላቁ ተማሪ ማለት ነው አንጋፋ ማለት የበላይ ወይም ታላቁ ተማሪ ነው የነበሩትና የኢትዮጵያ ዑለማዎች ፈርጥ የሆኑት ብያችኋለሁ ፈርጥ የሆኑት ሼህ ሰይድ አህመድ ሙስጠፋ የተፍሲር አፕሊኬሽን በአፍሪካ ቲቪ ተዘጋጅቶ ቀርቧል ይላል በትጋሜ እንኳን ደስ ያላችሁ ሐቂቀተን ከዚህ በላይ ምን ደስ የሚል ዜና አለ ሼህ ሰይድ አህመድ ሙስጠፋ ቁርአን ተፍሲራቸውን ሰባስበው ባያስቀምጡልን ሞት አይቀርም ኩሉ ነፍስን ዛኢቀቱል ሞት የሰው ልጅ ከመሞት ማንንም የሚቀር የለ ነብይ ሰለላሁ ዐለይሂ ወሰለም እንኳን አልቀሩ እንደዚህ የተደራጀውን በተለይ በዚህ የኢትዮጵያ ሙስሊሞች ድካውን በበዛን በሰዓት አንድ እንኳን ዓሊም ያ በአፕሊኬሽን በተደራጀ በዘመኑ ከአብሮ የሚሄድ ካያስቀምጥልን ቢሄድ በጣም ከባድ የሞት ነበርና አሁን እነሆ ሼህ ሰይድ አህመድ ሙስጠፋ በአፕሊኬሽን አዘጋጅተው ሙሉ የቁርአን ተፍሲር ከሱረቱል ፋቲሃ እስከ ሱረቱል ናስ ድረስ ሙሉን አዘጋጅተውልናል ሊንኩን የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ ማንኛችሁም ሳምሰንግም ይሁን አይፎን ስማርት ስልክ ያዛችሁ ማንኛውም ሰው አፕሊኬሽን ማውረድ የሚችል ስልክ ያዛችሁ አውርዱ የመጀመሪያው እስላማዊ ሚዲያዎችን አፍሪካ ቲቪንም ሆነ ሼህ ሰይድ አህመድ ሙስጠፋንም ማበረታት ነው ቢያንስ እነሱ ገንዘብ ባያገኙበት ብዙ ሰው ሲጠቀምላቸው ደስ ይላቸዋል አንድ ቁርአን ተፍሲር አይታችኋል አይደል ዝም ብሎ ዱንያዊ መጽሐፍ በስንት ቢሊየን እንደሚሸጥ በስንት ትሪሊየን እንደሚሸጥ ዱንያውን መጽሐፍ ዝም ብሎ በቃ እንትና ጋር ሄድኩኝ ከዛ እዛ ጋር ጎራው ላይ ወጥቼ ተኝቼ ነበር ከዛ ተሰነሳ እንደዚህ ገጠመኝ ይሄ ነው በቃ ኖርማል ውሃ እንትን እዚህ ግባ የማይባል መጽሐፍ እንኳን አስጻፍን ይያሉ ሲያስመርቁ በርካቶች ይገዟቸዋል ታዳ ለዱንያህም ለአኺራህም የሚጠቅሙት ያውም የጌታህን ቃል ያውም በታላቅ ዓሊም ያውም የጌታህን ንግግር የአምላክህን ንግግር ሱብሃንአላህ በታላቁ ዓሊም ዕውቀት ትክክል ከምንጩ ባገኙት ዓሊም ላይ ደግሞ ተፈስሮልህ ሲቀርብልህ ምን ትጠብቃለህ ለልጆችሽ የን አፕሊኬሽን አውርደሽ ማውረስ ማስቀመጥ አትችይም ነገ ምን እንደሚመጣ እናቀም ስለዚህ ሁላችሁም ይህ ቪዲዮ ከ1 ሚሊዮን 2 ሚሊዮን ሰው በላይ ዘንድ ደርሶ ሁሉም ቢያንስ እንዲጠቀመው እናንተም ሼር አድርጋችሁ የአጅሩ ተካፋይ እንድትሆኑ ሁላችንም በንያችን የሰው ልጅ አልአማሉ በንያ ነው በንያህ ልክ ነው አጅር የምታገኘው ሼር እንድታደርጉ ትላለሁ በሐሳብ መስጫ ሳጥን ውስጥ ያለው ሊንክ በመጠቀም ያወርዱ ይላል አስቀምጥላችኋለሁ ማለት በኮሜንት ቦታ ላይ ነው መጀመሪያው ኮሜንት ላይ ሊንኩን አስቀምጥላችኋለሁ
ሁላችሁም ገብታችሁ እያወረዳችሁ ተጠቀሙበት። ያን ብቻ አይደለም ሼር አድርጉ፣ ቪዲዮን ሼር አድርጉና እነሱም ልክ እንደናንተ አውርደው እንዲጠቀሙበት አድርጉበት። በትንሹም ቢሆን አንዳንድ ጊዜ ምን እንኳን ሌላ ዱንያው ጣጣ ላይ ብንሰራ ለአኺራም የሚጠቅም እስላማዊ ሚዲያዎች ያለን ደግሞ እንደዚህ ያሉ ጉዳዮችም ላይ አንዳንድ እንኳን ህዝቡ ያልሰማ በርካታ የማይጠቀሙ የማይሰሙ የማያውቁ በርካቶች አሉና እንዳጋጣሚ ቪዲዮ ሲደርሳቸው በነገራችን ላይ ይሄ ቪዲዮ ሼር አድርጉት። ዛሬ አይደለም የዛሬ 10 ዓመትም ይህን ቪዲዮ ደርሷቸው ገና ዛሬ ተወልደው ጨቅላ የነበሩ ህፃናቶች ሊሰሙትና ሊጠቀሙበት ይችላሉ። ገብቷችኋል? ምሳሌ ይሄንን ቋንቋ አማርኛ ቋንቋ መስማት የሚችሉ ዛሬ ተወልደው ከዛሬ 10 ዓመት ወይም 15 ዓመት በኋላ ይህ ቪዲዮ እንዳጋጣሚ በሆነ መሰም ሶሻል ሚዲያ ላይ ያለ ከ10 ዓመትም ከ20 ዓመትም በኋላ ያያችሁት ነው አይደለም? ሲሰሙት ይሄንን ቪዲዮ ምናልባት አውርደው ተጠቅሙ አጅሩ ለኔም ላንተም ላንቺም ሊደርሰን ይችላል። ገብቷችኋል አይደለም? ስለዚህ ከናንተ የሚጠበቀው ሸር ማድረግ ነው። ከናንተ የሚጠበቀው ለሌሎች እንዲደርስ ማዳረስ ነው። ቪዲዮ አላረዝምባችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደነገርኳችሁ የመጀመሪያው ኮሜንት ላይ ሊንኩን ፒን አደርግላችኋለሁ። ሁላችሁም እየገባችሁ በቻላችሁ አቅም አውርዱት። ደህና ሁኑ።